የአላህን ባህሪያት በመንገረዘብ ጊዜ ማወቅ ያለብን ነገር ነው ከምንም ነገር በፊት ሁሉንም ለአላህ Subhanahu Wa Ta'ala እናረጋግጥም ሁሉንም ደግሞ ከአላህ Subhanahu Wa Ta'ala ማስወገድ አንችልም ስለማንነቱ በነገረን መልኩ እሱ ያረጋግጠው ነገር እናረጋግጣለን እሱ ያስወገደው ነገር ደግሞ እናስወግዳለን የሚል ነው ቀላል ነው እኮ ነገር ግን ይሄንን ቀላል የሆነ ነገር ወደ ማክበድ ስንመጣ የተለያዩ ስህተቶች ውስጥ እንገባለን ማለት ነው የራሳቸውን አፍካር አስተሳሰባቸውን አስቀድመው ይሄኛው ሙሉእነትን ነው የሚያሳየው ይሄኛው ደግሞ ጉድለትን ነው የሚያሳየው ብለው በራሳቸው የሚወስኑ ከሆነ ወደዚህ ጭቅጭቅ ውስጥ መግባታቸው አልቀረም የራሳቸው ህግ አወጡ ሙስሊሞች ሁሉ በአጠቃላይ ወይም ደግሞ በተለያዩ ፊረቆች ውስጥ ያሉ ሰዎች አላህ Subhanahu Wa Ta'ala ሙሉእነትን ወይም በሙሉእነት የሚገለጽ መሆኑን ይስማሙበታል እንዳሉ ሳናበላሽ ሳንቀያይር ሳናወላግድ ቀጥታ ማመን ተጠበቅብናል የሚለው ነገር በውስጡ ይይዛል ማለት ነው بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك وأنعم على نبينا محمد وعلى آله وصحبه أجمعين أما بعد ودي تكبراتو تملكاتوچاچن السلام عليكم ورحمة الله وبركاته ይህ መፋሂም የተሰኘ ፕሮግራማችን ነው ባለፉት ፕሮግራም ላይ የተወሰኑ ከአላህ Subhanahu Wa Ta'ala ስሞች ጋር ተያያዥነት ያላቸውን መወሰድ ወይም እንዲሁም ደግሞ መስተካከል ያለባቸውን ግንዛቤዎች ስናነሳ ነበረ በዛሬው ፕሮግራማችን ደግሞ የአላህ Subhanahu Wa Ta'ala ፍቃድ ከሆነ ከአላህ Subhanahu Wa Ta'ala ስሞች በኋላ የሚነሳው ዋናው ነገር ስለ አላህ Subhanahu Wa Ta'ala ባህሪያት ስለሆነ አላህን ለማወቅ ምን ያስፈልጋል ምን አይነት መርሆችን መከተል አለብን ቁርአናዊ አስተምህሮ ምን ይመስላል የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ምን ይመስላል የሚለውን በዛሬው ፕሮግራማችን የመጀመሪያው ክፍላችን አድርገን ኢንሻአላህ የምንሄድበት ነው የሚሆነው ከወንድሜ ከሼክ አብዱራህማን ጋር ኢንሻአላህ يداسسن منكو يهونال بارك الله فيك طيب بسم الله الرحمن الرحيم الحمد لله رب العالمين اللهم صل على سيدنا محمد وآله وصحبه أجمعين زاري إن شاء الله تعالى እንግዲህ የምናየው እንደተቀስቀው ስለ ሲፋት ነው የሚያነው የምንመለከተው ስለ አስማኡ الله سبحانه وتعالى ያው ካሁን በፊት ስናይ ነበረ የተለያዩ ሐለቃዎችን እንግዲህ አይተናል ምናልባት ሁለቱም የተያያዙ ነገር ወይም ደግሞ የሚገናኙባቸው ነገሮች ቢኖሩ ወይም ደግሞ አስማ ራሱ በውስጡ ለሲፋት ቢኖርም ደግሞ ያው እንደ ሲፋት ደግሞ የራሳቸው የሆነ መለያ ስላላቸው እነሱን ይሆናል የምንመለከተው ማለት ነው ሲፋትን አስመልክቶ እንግዲህ በመጀመሪያ ደረጃ የምናነሳው ነጥብ ሲፋቱላህ Subhanahu Wa Ta'ala كلها صفات كمال የሚለውን ነገር እንመለከታለን ማለት ነው የአላህ Subhanahu Wa Ta'ala ባህሪያት የአላህ Subhanahu Wa Ta'ala መገለጫዎች ሁሉም የልቅና በልቅና ጣራ ያደረሱ መጨረሻ የደረሱ መሆናቸውን ሊታወቅ ይገባል ማለት ነው ይሄንን እንደመርህ እንደ ቃዒዳ ሙስሊሞች ሁሉ የሚስማሙበት ነው አላህ Subhanahu Wa Ta'ala ሲፋቶቹ ሁሉ ለሱ የሚገባው ካሚል የሆነ ሲፋ አክመሉ ሲፋት መሆኑና ሲፋት الكمال መሆኑ የሚገባው የሙስሊሞች ሁሉ ያለምንም خلاف የሚስማሙበት ነገር ነው ሼክ الاسلام ابن تيميه رحمه الله تعالى عليه እንደሚሉት ማለት ነው ምናልባት የሚخላለፉት አንዳንድ ሲፋዎች ላይ እነዚህ ሲፋ ኢስባቱ ላይ ነው ከማሉ ወይስ ነፍዩ ላይ ነው ከማሉ በሚል የተለያዩባቸውን ሁኔታ እንመለከታለን ግን በአጠቃላይ ግን አላህ Subhanahu Wa Ta'ala ለራሱ ያጸደቃቸው አላህ Subhanahu Wa Ta'ala ለራሱ መገለጫ ያደረጋቸው ሲፋዎች ሁሉ ሲፋት ከማል ናቸው ሲፋት ነቅስ የሌለበት መሆኑን ልንገነዘብ ይገባል ማለት ነው ያው በዚህ ደረጃ ሙስሊሞች የተስማሙባቸው ነገሮች መሆኑ ቢታወቅም እንደ አዲላ መጥቀስ ካስፈለገ እንደ አዲላ ወደ ቁርአን ስንመለከት አላህ Subhanahu Wa Ta'ala ሲፋት ከማል መኖሩን በሶስት ደረጃዎች መመልከት እንችላለን አንደኛ ቁርአን ውስጥ አላህ Subhanahu Wa Ta'ala ስለራሱ ሲፋት الكمال መኖሩና ለራሱ ማጽደቁ ሲፋት الكمال ማጽደቁን እንመለከታለን ማለት ነው للذين لا يؤمنون بالآخرة مثل السوء ولله المثل الأعلى ብሎ አላህ Subhanahu Wa Ta'ala ለራሱ ከፍ ያለ የሆነ ወይም ደግሞ ሲፋት الكمال ابن كثير رحمة الله تعالى عليه እንደሚሉት الكمال المطلق ብለው ይገልጹታል المثل الأعلى የሚለው ማለት ከፍ ያለ ወይም ደግሞ ላይኛው የልቅና ምሳሌ ያለው ብሎ ሲል صفات الكمال በሚል ወይም ደግሞ الكمال المطلق በሚል ابن كثير رحمة الله تعالى عليه ይገልጹታል الكمال በቃ ገደብ የለሽ የሆነ ልቅና ማለት ነው ገደብ የለሽ የሆነ ሙሉነት ማለት ነው صفات الكمال የሚለውን ሼክ ወይም ደግሞ القرطبي رحمة الله تعالى على تفسيراته ላይ والله المثل الأعلى የሚለውን በዛ መልኩ ይገልጹታል ማለት ነው على كل حال
ሌሎች አማልክቶች መገለጫቸው በዚህ ተቃራኒ ሲሆን አላህ Subhanahu Wa Ta'ala ግን ያው ሲፋቱል ከማል እና የልቅና ከፍታ መሆኑን ይገልጻል ማለት ነው። በተለያዩ አያቶችም ላይ እንደዚሁ ሁወል ሐዩ እያለ ራሱን የሚገልጽበት ሁኔታ እንመለከታለን። በሁለተኛ ደረጃ አጠር ለማለት ነፍዩ ሲፋት ነቅሲ አንሁ አው ሲፋት ነቅስ ከራሱ አላህ Subhanahu Wa Ta'ala ከጎዶሎ ከሆኑ ወይም ደግሞ ዝቅ ከሚያደርጉ ባህሪያት የጠራ መሆኑን ደግሞ ሲገልጽ እንመለከታለን አላህ Subhanahu Wa Ta'ala ማለት ነው። ምሳሌ في كتاب الرب في كتاب لا يضل ربي ولا ينسى ምንም አላህ Subhanahu Wa Ta'ala የማይሳሳትና እንደዚህ የማይረሳ መሆኑን ይናገራል። በሌላ በኩል ደግሞ የማይተኛ መሆኑን፣ በሌላ በኩል የማይሞት መሆኑን ወል ሐዩ الذي لا يموت እያለ ስለዚህ ለራሱ ከነዚህ አይነት ነገሮች የጠራ መሆኑንም ሲገልጽ ያው ከፍ ያለ ልቅና ያለው መሆኑን ይገልጻል ማለት ነው። በሶስተኛ ደረጃ ምናልባት የመጨረሻ ኢስባቱ ሲፋት العجز للأنداد أو ደግሞ አሊሃ ተብለው لما يزعم من الآلهة ሙሽሪኮች አሊሃ ብለው የሚጠሯቸውን የዝቅታ የድክመት ባህሪዎችን የነሱ መገለጫ እንደሆኑ ያረጋግጣላቸዋል አላህ Subhanahu Wa Ta'ala። ያ አዩሃ الناس ضرب مثل فاستمعوا له እናንተ ያመናችሁ ሰውና ወይም ደግሞ እናንተ ሰዎች ሆይ ምሳሌ ተጠቅሶላችኋልና በደንብ አዳምጡት ብሎ አላህ Subhanahu Wa Ta'ala ከተጠራ በኋላ إن الذين تدعون من دون الله ከአላህ ውጭ የሆኑ አማልክትን ምትጠሯቸው ዱዓ ምታረጓቸው ምታመልኳቸው ለን يخلقوا ذبابا እንደው ዝንብ እንኳን መፍጠር አይችሉም ይላል። ዝንብ መፍጠር አይደለም የሚንቀሳቀሰውን ዝንብ ሩህ ያለውን ዝንብ መፍጠር ሳይሆን وإن يسلبهم الذباب شيئا لا يستنقذوه منه ምናልባት እንደው ዝንብ መጥቶ እንኳን ከእጃቸው የሆነ ነገር ቢነጥቃቸውና ቢያነሳባቸው ከሱ ያን ነገር የወሰደባቸው ነገር ማስጣል አይችሉም። ضعف الطالب والمطلوب እና ለማኙም ተለማኙም ጠያቂውም ተጠያቂውም ሁሉም ደካማቹ ናቸው ብሎ ስለዚህ የነሱን ድክመት ሲገልጽ አምላክነት የሚገባው ግን በዚህ ተቃራኒ መሆኑን ያረጋግጥልን ነው ማለት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስንም እንደዚሁ ስንመለከት ሐዲስ الدجال ላይ ما بعث نبي الا انذر قومه او انذر امته الاعور الكذاب ብለው በصحيح البخاري እና ሙስሊም ሌሎችም ሱነቶች ላይ በተዘገበው ሐዲስ ላይ ማንኛውም ነብይ ሲላክ الكذاب الاعور አንድ አይና የሆነውን ደጃል አስጠንቅቋልና ወነ ረበኩም ለይሰ ቢአዕወር እንደው ልንገራችሁ ጌታችሁ እንደው አዕወር አይደለም አንድ አይና አይደለም ብለው ይሄ ሲፋት ነቅስን ነፊ ሲያደርጉና ለአላህ Subhanahu Wa Ta'ala ግን ሲፋት الكمال በተቃራኒ ሆነውን ሲያረጋግጡለት እንመለከታለን ማለት ነው። በመጨረሻ ሐዲስ ላይ አፍወን አቡ ሙሳ ረዲየላሁ ተዓላ عنه በዘገቡት ሐዲስ ላይ ምናልባት ምንድነው የሚለው ያ አዩሃ الناس اربعوا على انفسكم فانكم لا تدعون اصما ولا غائبا ብለው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩበት ሁኔታ እንመለከታለን ማለት ነው። ባረከላሁ ፊኩና ኸይር። ይሄ ሁሉ እንግዲህ ይሄንን አሁን ያስቀመጥነውን መርህ ለማስረጥ ሲባል ነው ብዙ ሰዎች ያረጋግጡና ስለ አላህ Subhanahu Wa Ta'ala ባህሪያት በሚገነዘቡ ጊዜ በዚህ አይነት መልኩ ከተገነዘቡ ጥሩ ነገር ላይ ደርሱ ይችላሉ የሚል ነው። በዋናነት መጀመሪያ ላይ ተጠቀሰ ነጥብ አለ። ሙስሊሞች ሁሉ በአጠቃላይ ወይም ደግሞ በተለያዩ ፊረቆች ውስጥ ያሉ ሰዎች አላህ Subhanahu Wa Ta'ala ሙሉእነትን ወይም በሙሉእነት የሚገለጽ መሆኑን ይስማሙበታል። ከዚያም ደግሞ የአላህ Subhanahu Wa Ta'ala ባህሪያት አለ። ያንን የአላህን ባህሪያት በማረጋገጥ ውስጥም ይሁን በማስወገድ ውስጥ የተወሰኑ ሰዎች በማስወገድ ውስጥ ከማል ያለ ይመስላቸዋል፣ ሌሎቹ ደግሞ በማረጋገጥ ውስጥ ከማል ያለ ይመስላቸዋል። ወይም ደግሞ በአረዳድ መልኩ ማለትም እንችላለን እንደ ፋህማቸው ከማል የሚለውን ሊያስቡ ይችላሉ ማለት ነው። አሁን ልዩነቱ ሊፈጠር የቻለው እዚህ አካባቢ ነው ማለት ሁሉም በአጠቃላይ ለአላህ Subhanahu Wa Ta'ala لله المثل الأعلى بلو بيسمما كهونا بقرآن لا يتجلس الله سبحانه وتعالى له المثل الأعلى لله المثل الأعلى بمالت مثلا يبوتها وش لا يجلس أصله هنا الأعلى المثل الأعلى يميلون دقمو نمر كثير من القرطبين بعد أقصد ملك مالتنا ملوء هنا كامل هنا وصف الله سبحانه وتعالى ندل ما الرجاجته الصفة العليا بمالتهم ويم يلاقو የላቀ ባህሪ አላህ Subhanahu Wa Ta'ala አለው በማለት ይሄንን المثل الأعلى የሚለውን ሙፈሲሮቹ አብዛኞቹ በሚባል መልኩ ማለት ነው በዚህ መልኩ ነው የተገነዘቡትና ያለው ችግር ደግሞ እዚች
ከማልን በመረዳት በኩል ውስጥ ነው ያለው የተለያዩ ክፍተቶች ሊታዩ የሚችሉት ማለት ነው አላህ Subhanahu Wa Ta'ala በዛቱ የተቀደሰ መሆኑን ያመነ በስሞቹ ደግሞ የሱ ስሞች መልካም መሆኑን ያረጋገጠ ሰው ከዚያም ደግሞ አላሁ Azza wa Jalla ባህሪው ሙሉ ነው ካሚል ነው የአላህ Subhanahu Wa Ta'ala ለምሳሌ ዒልሙን ብንወስድ ማለት ነው ካሚል ሙሉ የሆነ ዒልም ولا يحيطون به علما إلا لو ولا يحيطون بشيء من علمه إلا بما شاء الله بياندو በሰማያት ውስጥ ያለውን በምድር ውስጥ ያለውን ሁሉ አቃለህ ብሎ አላህ Subhanahu Wa Ta'ala ሲያረጋግጥ ያንን በምን አይነት መልኩ ነው ለአላህ ያረጋግጥ ነው ይሄን ቁርአኑ በሚለው መልኩ ሐዲሱ በሚለው መልኩ በዋናነት ደግሞ እዚህ ጋር የሚታየው ነገር ምንድነው አላሁ Azza wa Jalla በሚለው ነገር ላይ ካሚል ነው በሚወሰነው ነገር ላይ ሐኪም ጥበበኛ የሆነ ጌታ ነው በማንኛውም ነገር ላይ ስሞቹንም ስንመለከት ባህሪያቱንም ስንመለከት ይሄ በአጠቃላይ ምን ነው ዋጅብ የሚያደርገውኛ ላይ ለአላህ ባለው መልኩ ለሱ ያንን ነገር አረጋግጠን መሄድ እንዳለብንም በአንድ በኩል ያመላክተናል ምክንያቱም የአላህ ሲፋ ካሚል ነው ካለን ስሞቹ መልካም የሆኑ ስሞች ናቸው ብለን ካመንን አላህ አዋቂ ነው ብለን ካመንን ማለት ነው ያንን ሁሉ ዒልሙን ማናቀውን ለአላህ ተተን ማለት ነው እምናቀውን ደግሞ በቁርአኑ ላይ ያገኘነውን ደግሞ በማረጋገጥ መሄድ እንዳለብን ነው የሚያሳየው የጥመቱ መንስኤ አንድ አስፋኒ ረህመቱላሂ ዐለይሂ እንደሚሉት عند تقصال نيغار يالا من يلالو لا خلاف بين العقلاء أن الله سبحانه وتعالى متصف بجميع صفات الكمال عقلاء يهونوا سوج هلو باتقالاي ፈጣሪያቸው አላህ መሆኑን ያወቁ ያእምሮ ባለቤቶች ማለት ነው ሁላቸውም በአጠቃላይ አላህ Subhanahu Wa Ta'ala ሙሉ በሆነ ባህሪ የሚገለጽ መሆኑን ወይም ደግሞ ይህ የሱ ባህሪ ሙሉ መሆኑን ማንም ማይስማማበት የለም ሁሉም ሰው ይስማማበታል ሌላው ደግሞ ሙነዘሁን عن جميع صفات النقص ከማንኛውም ጉድለትን ከሚያሳዩ ባህሪያት የጠራ መሆኑን ያረጋግጣሉ ቀደም ያነሳው ነጥብ አለ እዚህም እነሱ አንስተውታል ምን አሉ لكنهم مع اتفاقهم على ذلك اختلفوا في الكمال والنقص እዚህ ጋር ከመስማማታቸው ላይ ጋር ማለት ነው ነጥቡ ላይ ተስማምተዋል የተለያዩት ምን ላይ ነው የቱ ነው ከማሉ የቱ ነው ጉድለትን የሚያሳየው የሚለው ላይ ተለያይተዋል ይላል ኢስባት ብናረግ ነው ነፊ ብናረግ ነው አንዱ ኢስባት የሚያደርገውን እንደ ከማል አድርገው ሌላኛው ደግሞ ነፊ የሚያደርገውን ከአላህ ማስወገዱን እንደ ሙሉእነት አስቦ ነው ያንን የሚያደርገው ማለት ነው ነገር ግን ችግሩ ምንድነው እዚህ ጋር ወደዚህ ወደ መለያየት ያመጣን ይሄንን ከማል የሚለውን ነገር በአግባቡ እንዳንገነዘብ ያደረገን ነገር ምንድነው ሲገልጹ وذلك انهم سلطوا الافكار على ما لا سبيل اليه من طريق الفكر ما الناس ማሰብ የራሳቸውን አፍካር አስተሳሰባቸውን አስቀድመው ይሄኛው ሙሉእነትን ነው የሚያሳየው ይሄኛው ደግሞ ጉድለትን ነው የሚያሳየው ብለው በራሳቸው የሚወስኑ ከሆነ ወደዚህ ጭቅጭቅ ውስጥ መግባታቸው አልቀረም የራሳቸው ህግ አወጡ የራሳቸውን ፍልስፍና የሆነ ያስቀመጡት መርህ አለ ማለት ነው ከቁርአንም ከሐዲስም ጋር የሚጻረር ስለ አላህ Subhanahu Wa Ta'ala ከማልን ስለሚያሳዩ ባህሪያት በዚህ መልኩ እንገነዘባለን ጉድለትን የሚያሳዩትንም ደግሞ በዚሁ በአእምሮአችን እንገነዘባለን በማለት ሙሉእነትን የሚያሳይ አይጉለትን ያሳያል በሚል መልኩ ከአላህ Subhanahu Wa Ta'ala ነፊ ወደ ማድረግ የሄዱ ሰዎች አሉ ማለት ነው እነዚህ መጀመሪያ የአላህን ከማልነት ወንድሁም بذاته وصفاته وافعاله በዛቱም ይሁን በባህሪውም ይሁን በተግባሩም ይሁን አላህ ካሚል መሆኑን ሙሉእነቱን ካረጋገጡ ይሄንን ማረጋገጣቸው ወደ ምን ሊመራቸው ነበር ለአላህ ወደ መታዘዝ ሊመራቸውና አላህ ያለውን ነገር ወደ መቀበል እጅ መስጠት ነበረባቸው አላህ ያለውን ነገር ወደ መቀበል መምጣት ነበረባቸው አሁን አይምሮን እዚህ ውስጥ ማስገባታቸው ችግር ፈጠረባቸው የሚል ነው طيب ባረከላሁ ፊክ በሐቂቃ ያው እንዳልከው ይሄ አላህ Subhanahu Wa Ta'ala متصف بصفات الكمال መሆኑ ከንሱስ ከወህይንም ባሻገር ደግሞ አቅልም ቀደም እንደተጠቀስከው አቅልም የሚመሰክረው ነገር ነው ዑቀላዎች ሁሉ የሚስማሙበት ነገር ነው ለዛማ ብሎ የአንቢያዎችን ስንመለከት ህዝቦቻቸው ጋር ሒዋር ሲያደርጉ ሙናቀሻ ሲያደርጉ ወይም ደግሞ ሲወያዩ የነሱ የአሊሃቸውን ወይም ደግሞ እነሱ የሚያመልኳቸውን አማልክት ደካማ መሆናቸውን ነበር የሚገልጹላቸው የነበረው እንደ ምሳሌ ነብዩላህ ኢብራሂም ስናነሳ ማ ተዕቡዱን ምንድነው የምትገዙት ብለው ህዝቦቻቸውን ጠየቁ
نعبد أصناما فنظل لها عاكفين አሉ ጣዖታትን ነው የምናመልከው ለሷ ነው በቃ እንደውም ለማረጋገጥ እንደው እስኪ የምታመጣው ነገር ካለ እንደማለት ነው فنظل لها عاكفين እንደው ቀኑን ሙሉ ለሷ ነው በቃ ኢባዳ ስናመልክ የምንውለው ብለው መለሱላቸው هل ينفعونكم እንደው ይጠቅሟችኋል ወይም ይጎዷችኋል ብለው ጠየቁ አይ እንደው አባቶቻችን እንደው እንደዚህ ወላጆቻችን ይሄን ነገር ሲተገብሩ ነው ያየነው አለ ከዛ ኢብራሂም ታዲያ እንደው የማይጠቅማችሁ ነገር እንዴት አመልከላችኋል ስለዚህ መመለክ ያለበት የሚጠቅም የሚጎዳ ሙሉ የሆነ መሆን አለበት ማለት ነው እንጂ አንተ ሌላም አያት ላይ እሳቸው ኢብራሂም አለይሂ ሰላም እስኪ ሂደው እነዛ አማልክቶቻቸውን ወይም ደግሞ ጣዖቶቻቸውን ካፈረሱና ከወደሙባቸው በኋላ መተው ማን ነው ይሄንን የተገበረው ማን ነው የሰራው ብለው ሲጠይቋቸው ምንድነው ያሉት فسألوهم إن كانوا ينطقون እስኪ መናገር ማውራት የሚችሉ ከሆነ እስኪ ጠይቋቸው አሉ ማውራት የሚችሉ ስለዚህ ማውራት የማይችል እንኳን እንዴት ታመልካለህ ነው መልእክቱ ማለት ነው ስለዚህ በአጠቃላይ አቅል ያለው ሰው ሁሉ አቅል ያለው አካል ሁሉ ማምለክ ያለበት አላህ Subhanahu Wa Ta'ala ሙሉ የሆነውን በማንኛውም በኩል በማንኛውም መልኩ ጉድለት የማይጠጋውን የሆነ ጉድለት የሚባል ባህሪ የማይጠጋውን የሆነን አምላክ መሆኑ ያው ሁሉም ሊገነዘብ ይገባል ነው በሌላም አያት ቀደም እንደተጠቀስኩትም ላይ يخلق ذبابا ብሎ አላህ Subhanahu Wa Ta'ala ዝንብን እንኳን መፍጠር አይችልም ብሎ ነው የነሱን ድክመት ያሳያለውና ስለዚህ አላህ Subhanahu Wa Ta'ala ሙሉ መሆኑ ያው በዚህ መልኩ ሁሉም ይስማማበታል ነው طيب አሁን አላህ Subhanahu Wa Ta'ala በሙሉእነት ውስጥ ጥግ የደረሱ አገላለጹ ትክክል ከሆነ ማለት ነው ሙጥለቅ የሆነ ከማል አለው በصفاቱ ብለን ይሄንን አረጋግጠናል ይሄንን በመናረጋግጥ ጊዜ ከማልነቱን በተለያየ መንገድ ልናየው እንችላለን አላህ Subhanahu Wa Ta'ala ከصفاቱ ጋር በተያያዘ ደግሞ የሚነሳ ሌላ ነጥብ ምንድነው የአላህ ባህሪያት ወይም ባህሪያትን እንዳጠቃላይ በሶስት መክፈል ይቻላል አንደኛው صفቱ ከማልን ሙሉእነትን የሚያሳዩ ባህሪያት ናቸው በእነዚህ ባህሪያት አላህን Subhanahu Wa Ta'ala እንገልጻለን አላህ ራሱን እስከገለጸ ድረስ ማለት ነው ሌላው ደግሞ ነቅስ ባህት የሚያሳዩ ሙሉ ሲታይ ራሱ ጉድለትን የሚያሳይ የሆነ አይነት ባህሪ ከሆነ ከአላህ እናስወግዳለን ምክንያቱም በቃይዳው መሰረት በመረው መሰረት ለአላህ የማይገባ ስለሆነ ማለት ነው ምክንያቱም صفቱ ከማል ነው ስላለን ማለት ነው አንዳንድ ባህሪያቶች አሉ ደግሞ በአንድ በኩል ሙሉእነትን የሚያሳዩ በሌላ በኩል ደግሞ ጉድለቱን የሚያሳዩ በተለይ እንደ መክሪ መስል እንደ ከይዲ መስል እንደዚህ አይነት ባህሪያቶችን አላህ Subhanahu Wa Ta'ala በተግባር ደረጃ ተንኮለኝነት መካር ተንኮለኝነትን የሚያሳይ ሴራን ማሲር የሚያሳይ አይነት ነገር ማለት ነው በአንድ በኩል ሙሉእነትን የሚያሳይ ነው የሚያሲሩበት ሰዎች ላይ የማሲር አቅም መኖር ሙሉእነት ነው የሚታየውና በዚያ አላህ በጠቀሰው መልኩ ነው የምናምነው እንጂ ቀጥታ በዚያ ነገር አላህ ማኪር ነው ወይም አላህ ከይዳለው አይነት ነገር ተብሎ እንደማይተመን ያው ዑለማዎቹ ይናገራሉ እዚህ ጋር በተያያዘ ደግሞ ኺያና ጋር እንደ እንትናል ማለት ነው ኺያና ከሆነ ያው ኺያና በኩል الوجوب የትኛውም አቅጣጫ ያው የተጠላ ነው የተወገዘ ነው ክህደት ነው የሚባለው አንዳንድ ሰዎች እንደውም እዚህ ጋር እንደሚሉት ከዶኛል አላህ ይክደውና ይላሉ አላህ ኺያና አይፈጽምም በአያቱ ላይ ራሱ እንደና ያለው ወይዩሪዱ ኺያነተከ فقد خانوا الله من قبل فامكن منهم فخانهم على الله سبحانه وتعالى ያው አልከድቻ እኔም ከደዋቸው አይደለም ያሉት እነሱ ክህደትን ፈጸሙ አላህ Subhanahu Wa Ta'ala እነዛ ሰዎች ላይ ማለት እነዛን ሰዎች ያዛቸው ወይም በእነሱ ላይ አመቻቸ እንደማለት ነው እንጂ ኺያና ሰርቼባቸዋለሁ አላለም ሙሉ በአጠቃላይ ጉድለቱን የሚያሳይ ከሆነ ለአላህ Subhanahu Wa Ta'ala እንደስም ቢሆን እንደ ባህሪ የሚረጋገጥ አለመሆኑን ከዚህ እንይዛለን ማለት ነው በተጨማሪ ደግሞ በአንድ በኩል ሙሉእነትን የሚያሳዩ ሙሉእነትን በሚያሳዩ መልክ በመጡት መሰረት ነው የምናምንበት በሙቃባላ ሲሆን ነው እንትን የሚባለው ማለት ነው ጥሩ ያው እንዳላችሁት እንግዲህ ያው በዚሁ ሌላው ነጥብ ከመናነሳቸው ነጥቦች እንግዲህ ባቡ الصفات اوسع من باب الاسماء የሚል ይሄ ሌላ መርህ ነው እዚህ صفات ውስጥ የምናየው صفات ውስጥ ከሚታዩ ከሚነሱ ነጥቦችና እንደ መሰረት እንደ ቃዒዳ ሊነሱ ከሚገቡ ነገሮች باب الصفات أوسع من باب الأسماء صفات የصفات በሮች ከአስማእ ወይ በአስማእ ከሚገለጹ ነገሮች የሰፋ ነው ማለት ነው
ያ ማለት ምንድነው ካሁን በፊት ምናልባት ባለፉት ሐለቃዎች ላይ ስም የተባለ ሁሉ በውስጡ ሲፋን እንደሚገልጽ ሲፋን እንደሚያጠቃልል ተመልክተን ነበር እና ያ ማለት ስለዚህ ሲፋ ከሱ ይበልጣል ማለት ነው። ምናልባት እዚህ ላይ ለመረዳት ትንሽ ከሚያስቸግር ነገር አስማ ሲፋትን የሚያጠቃልል ከሆነ አስማ አይደለ ወይ ሰፊው የሚል ምናልባት የግንዛቤ እንትን ሊኖር ይችላል። ያ ማለት ምንድነው የተፈለገበት አስማ በተገኘበት ሁሉ ሲፋት አለ። አስማ ሲፋት ያለበት ቦታ ግን አስማ አለ ማለት አይደለም ማለት ነው። ስለዚህ ዑሙምና ኹሱስ ሙጥለቅ የሚባል ነገር ይኖርባቸዋል ማለት ነው። ስለዚህ ሲፋት ብለን የምንገልጻቸው ቦታዎች አሉ፣ ግን ስሞች አይደሉም ማለት ነው። ስም የተባለ ሁሉ ግን ሲፋት የሚባል ነገር ወይም ደግሞ መገለጫ የሚባል ነገር አለው ማለት ነው በውስጡ ማለት ነው። ስለዚህ ሲፋት የሚባለው ነገር ከአስማ ተብሎ ከሚገለጹ ነገሮች በጣም የሰፋ ነው ማለት ነው። ለምሳሌ አልመጂ አልኢትያን የሚል ነገር መምጣት፣ እንደዚህ መያዝ፣ በጥሽ የሚሉት ነገሮች ሲፋት ውስጥ ከሚካተቱ ነገሮች ናቸው። በፊዕል ነው ወጃአ ረቡከ ወልመለኩ ሰፈን ሰፋ ብሎ አላህ ሱብሓነሁ ወተዓላ ራሱን ሲገልጽ፣ ስለዚህ መጂ የሚባለውን ሲፋት ለአላህ ሱብሓነሁ ወተዓላ እናጽድቅለታለን ማለት ነው። هل ينظرون الا ان ياتيهم الله في ظلال ياتيهم الله ይላል። ስለዚህ አላህ ሱብሓነሁ ወተዓላ ኢትያን የሚባለው መምጣት የሚባለው ያው ትርጉም አንድ ቢሆንም የሚባል ባህሪ እንዳለው እንገልጻለን ማለት ነው። ሌሎችም በጥሽ የሚባል እንደዚሁም ኢራዳ የሚባልም እንትኖች ዩሪዱላሁ ቢኩም اليسራ እንደሚለው ሁሉ ራሱ እንደሚገልጸው ሁሉ ስለዚህ ባህሪዎች ከዛኛው ሰፋ ያሉ መሆናቸውን እንመለከታለን። ابن القيم رحمة الله تعالى عليه هنا سيقلصوا أسماؤه دلت على أوصافه مشتقة منها اشتقاق معاني بلو يقلصوا تعالى يا الله سبحانه وتعالى سموش دلت على أوصافه صفاتشن يملكتالو ባህሪያቶቹን ያጠቃልላሉ ማለት ነው። ሙሽተቀተ ምን ሙሽተቃቀ ማለት ከዛ ነው ማለት የተያዙት እነዚህ ስሞች ሲፋቶች ራሱ ልክ ትርጉሞች ከአንድ መገለጫ ከአንድ ስም እንደሚያዙት ሁሉ ከዛ ይያዛሉ ብለው የሚገልጹበት ሁኔታ አለና እንግዲህ ባቡል አስማ ባቡል ሲፋት የሚለው ማለት ነው። ስለዚህ የአላህን ስሞች በመነገነዘብ ጊዜ የአላህን ባህሪያቱንም በመነገነዘብ ጊዜ በዚህ መረል እንገነዘብ ይገባል ነው። ስሞችን ባለፈው አይተናል። በነገራችን ላይ ስሞች እንዳጠቃላይ አስማኡላህ ተዓላ ተውቂፊያ ብለን አይተናል። በመጡ መሰረት ነው በመጡበት መልክ ነው አላህን ሱብሓነሁ ወተዓላ የምንጠራው እንጂ አዲስ ስም ለአላህ ሱብሓነሁ ወተዓላ እናወጣም ወይም ደግሞ በሌላ በተለያዩ ስሞች አላህን አንጠራም ብለናል። ባህሪያትን ከባህሪያት ስሞችን በመውሰድ በእነዚያ ባህሪያት ያንን ባህሪ አላህ Subhanahu Wa Ta'ala መጠሪያ እናደርግም። ይሄንን ደግሞ የበለጠ ለመረዳት ምንድነው የሲፋት ክፍል ማለት ነው ከስሞቹ ክፍል የበለጠ የሰፋ ነው። ከስሞቹ ባህሪያትን መውሰድ እንችላለን፣ ከባህሪያቶቹ ግን ስሞችን መውሰድ አንችልም። ባህሪያቶችን ደግሞ ከስሞቹ ብቻም ሳይሆን በሌላም በኩል የምንወስድበት ስላለ በዚያ መልኩ ልንረዳ ይገባል የሚል ኢንሻአላህ ደግሞ ከረፍት በኋላ በሰፊው የምንመለከት ይሆናል። ወደና የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት መፋሂም የተሰኘ ፕሮግራማችን ነው። ፕሮግራማችን አላለቀም። ኢንሻአላህ ተመልሰን ከአፍታ ቆይታ በኋላ እንመጣለን። ባረከላሁ ፊኩም። ቢስሚላሂ ራህማኒ ራሂም። ወደና የተከበራችሁ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን መጥተናል። የተወሰኑ በአላህ Subhanahu Wa Ta'ala ባህሪያት መገንዘብ ያለብን ነጥቦችን እያነሳን ነበር። ኢንሻአላህ ወንድሜ ሼክ አብዱራህማን ይቀጥሉበታል። ለተፈضل طيب بارك الله فيك شيخنا. باب الصفات أوسع من باب الأسماء የሚለውን ነጥብ ተመልክተናል በተወሰነ መልኩ። ሌላው እዚሁ ጋር ተያይዞ ከሚያነሷቸው ኢብኑ القيم رحمة الله تعالى عليه የጠቀሷቸው ነገር ምንድነው وباب الإخبار أوسع من باب الأسماء والصفات የሚል ቃዒዳ ደግሞ አስቀምጠዋል። ከስሞች ከአስማ ባቡ ሲፋት እንደሚሰፋ ሁሉ ባቡል ኢኽባር ደግሞ ከባቡል አስማ ወሲፋት ሰፋ ይላሉ። እንደው ለምሳሌ እንደ ሲፋት አድርገን ማንገልጻቸው ነገሮች ግን እንደ በወሪ ደረጃ ግን በኢኽባር ደረጃ ግን ልንገልጽበት የምንችላቸው ነገሮችን ያነሳሉ ማለት ነው።
ሸይ ተብሎ አላህ ሱብሓነሁ ወተዓላ ሊባል ይችላል ይላሉ። አልመውጁድ ይባላል። ይሄ እንደ ሲፋት አይደለም የሚጠቀሰው፣ እንደ አስማም አይደለም የሚጠቀሰው። አልቃኢሙ ቢነፍሲሂ ሱብሓነሁ ወተዓላ እየተባለ የሚጠቀስበት ሁኔታ አለ። ስለዚህ ባቡል አልኢኽባር አውሳዑ ሚን ባቢል አልአስማ ወሲፋት። እነዚህ ነገሮች አሁን የተጠቀሱ ነገሮች ለምሳሌ እንደ ሲፋት ወይም ደግሞ እንደ አስማ አድርገን አናነሳቸውም። ግን በኢኽባር ደረጃ እንደዚሁ በወሬ ደረጃ ግን አላህ ሱብሓነሁ ወተዓላ እኮ ቃኢም ቢነፍሲሂ ነው፣ ምንም ከሁሉም የተብቃቃ ነው፣ ማለትም በራሱ የቆመ ነው፣ ምንም የማያስፈልገው ነው የሚል አላህ ሱብሓነሁ ወተዓላ አለ ወይ እንደዚህ ሸይ ብለን መግለጹና በዚህ መልኩ ስለሱ ማውራቱ ያው ችግር እንደሌለበት ይጠቅሳሉ ማለት ነው። ስለዚህ በአጠቃላይ ባቡል አሲፋት አውሳዑ ሚን ባቢል አስማ ወባቡል ኢኽባሪ ደግሞ አውሳዑ ሚን አልአስማኢ ሚን ባቢል አስማኢ ወሲፋት የሚለውን ነገር ነጥብ እናነሳለን ማለት ነው። طيب አሁን እዚህ ጋር ስለ ሲፋት ክፍል በመናነሳ ጊዜ ያው ከኢስም ወይም ከአስማ ከአላህ ስሞች ክፍል የሰፋ ነው ብለን ያነሳ ነው። ከዚያ በዘለለ ደግሞ ስለ አላህ Subhanahu Wa Ta'ala እንዳጠቃላይ መናገሩ ደግሞ ከነዚህ ሁሉ የበለጠ የሰፋ ነው። እነዚህን ሶስት ነገሮችን ለይተን ማወቅ አለብን የሚለውን ነው። ምክንያቱም ይሄ ሁሉ በአንድ በኩል ምን ነው የሚያሳየው? ከአላህ ጋር አደብ መያዝ እንዳለብን ነው የሚያሳየው። አላህ Subhanahu Wa Ta'ala ራሱን ባልጠራው እንዳንጠራ፣ ራሱን ባልገለጸው እንዳንገልጽ፣ ወይም ደግሞ አላህ ስለሱ ሲናገር ስለሱ ከመናገሩ እኛ ያልሆኑ አስተምህሮቶችን እንዳንወስድ ጥንቃቄ ለማድረግ ነው። ይሄ ሁሉ በአላህ Subhanahu Wa Ta'ala ማመን ውስጥ የሚካተት ስለሆነ በአላህ ስናመን እነዚህም ስርዓቶችን ጠብቀን መሄድ አለብን። ምክንያቱም አንድ መርህ አለ መጀመሪያ ላይ ያነሳ ነው ማለት ነው። በአላህ Subhanahu Wa Ta'ala ማመን ማለት ገይብ በሆነ ነገር ከኛ ሩቅ በሆነ ነገር ማመን እስከሆነ ድረስ ያንን የምንገነዘበው በመጣልን የቁርአንና የሐዲስ አስተምህሮ ነው እና በዚያ መሰረት በመጣው መሰረት ልንወስደው ይገባል እንጂ የበለጠ የሚለጠጥ ነገር የለም ማለት ነው። አስፍተነው አንዳንድ ሰዎች ስለ አላህ Subhanahu Wa Ta'ala ስሞች ጥናት ያደረጉ ሰዎች ሁሉ ማለት ነው ጥናት በማድረጋቸው ውስጥ አልፈው የተሳሳተ ግንዛቤ አይነት ነገር ለአላህ የሰጡ ሰዎች አሉ። ከሲፋት ስምን በማውጣት ለምሳሌ አልፋቲን አልማኪር አይነት ነገር እንዲህ አይነት ተገቢ ያልሆኑ ለአላህ Subhanahu Wa Ta'ala እንደ ስም የማይሰጡ አይነት ስሞችን የሰጡ ስላሉ እንደ ምሳሌም ደግሞ ያነሳነው ነገር አለ ክዶኛል አላህ ይከደውና አይነት ነገር እና እንደዚህ አይነት አስተሳሰብ ከዛ እንዳይወሰድ የግድ ይሄንን አደብ ይዘን በዚህ መልኩ መጓዝ እንዳለብን የሚያሳይ ነው ማለት ነው በአንድ በኩል። ሌላው ደግሞ ያው መጀመሪያ ላይ ስናነሳ እንደነበረው ይሄንን በሰፊው እናንተ ካያችሁት በኋላ እናያለን። አላህ Subhanahu Wa Ta'ala ለራሱ ያረጋገጣቸው የተረጋገጡ ባህሪያቶች አሉ ሲፋቱ ሱቡቲያ የምንላቸው። ሌላ ደግሞ ከራሱ ያስወገዳቸው ባህሪያቶችም አሉ። እነዚህን በምን አይነት መልኩ እንደምንገነዘብ የተወሰነ ዝርዝር ይሰጡና ከዚያ በኋላ ኢንሻአላህ ዑለማዎች ረህመቱላሂ ተዓላ አለይሂም ያው ሰዎች ግንዛቤያቸው ለግንዛቤያቸው ቅርብ እንዲሆንላቸው ወይም ደግሞ ስለ አስማ ወሲፋት በቀላሉ እንዲረዱ በሚል እንትን በተለያዩ ደረጃዎች ይከፋፍሏቸዋል። አንዳንዴ ወደ ሁለት ይከፈላል ብለው ሱቡቲያና ሰልቢያ ብለው የሚከፋፍሉበት ሁኔታ አለ። አንዳንድ ጊዜ ደግሞ ዛቲያና ፊዕልያ ብለው የሚከፋፍሉበት ሁኔታ አለ። ኢንሻአላህ ወደፊት በሰፊው እንመጣበታለን ይሄን ሁሉ ማለት ነው። አሁን ምናልባት የምናነሳው የመጀመሪያውን ክፍል ነው። ሲፋቱላህ Subhanahu Wa Ta'ala ተንቀሲሙ ኢላ ቂስመይን ወደ ሁለት ይከፈላሉ ብለው ያስቀምጡበት ሁኔታ እንመለከታለን ማለት ነው። አንደኛው ሱቡቲያ الصفات الثبوتية ለአላህ Subhanahu Wa Ta'ala የጸደቁ አላህ Subhanahu Wa Ta'ala ለራሱ ያጸደቃቸው የሆኑ ባህሪዎች ማለት ነው። እነዚህ مثل الحياة ህይወትን የመሰለ ዒልምን የመሰለ ቁድራን የመሰለ ችሎታን والاستواء على العرش كذلك والنزول الى السماء الدنيا وجه ፊት እጅ እነዚህ ሁሉ አላህ Subhanahu Wa Ta'ala ለራሱ ያጸደቃቸው የሆኑ ባህሪያት ናቸውና በዛ መልኩ ልናጸድቃቸው ይገባል ማለት ነው። አላህ Subhanahu Wa Ta'ala ለዛ ብሎ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ብሎ ሙእሚኖችን ከጠራ በኋላ አሚኑ ቢላሂ ወረሱሊሂ በአላህና በመልእክተኛው እመኑ ብሎ ይላል። والكتاب الذي نزل على رسوله በመልእክተኛው ያወረደውን ኪታብ በሱም እመኑ። والكتاب الذي أنزل من قبل ካሁን በፊትም ያወረደውን ኪታቦችም መጽሐፎችንም በእነሱም እመኑ ብሎ ካለ በኋላ ومن يكفر بالله وملائكته وكتبه ورسله
واليوم الآخر فقد ضل ضلالا بعيدا ብሎ ይናገራል ማለት ነው። ስለዚህ አሚኑ ቢላሂ ወረሱሊሂ ብሎ በሱና በመልእክተኛው እንድናመን ጥሪ ሲያቀርብልን ሁለቱንም በአላህ Subhanahu Wa Ta'ala ማመን ማለት ምን ማለት ነው? በባህሪዎቹንም ማመን በውስጡ የሚይዝ ይሆናል ማለት ነው። ወረሱሊሂ በነብዩ ሰለላሁ ዐለይሂ ወሰለም ማመንም ምንድነው ተብሎ ከተባለ يتضمن تصديقه بما أخبر ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን እሳቸው በአላህና በእኛ መካከል ያሉ ሰፊር ወይም ደግሞ አምባሳደር ወይም መካከላችን ላይ ያሉ እሳቸው ናቸውና እሳቸው ይዘውትን የመጡትን ነገር ደግሞ እሳቸው ረሱል ናቸው ብለን እስካመን ድረስ ደግሞ ያመጡትን ነገር ሁሉ ማመን ደግሞ አንዱ በውስጡ የሚገኝበት ሁኔታ ነው ማለት ነው። ወልኪታብ الذي انزل على رسوله نزل على رسوله ብሎም ሲናገር ደግሞ ይሄ ኪታብ ይዞት የመጣውን በአጠቃላይ ማለት ነው ስለ አህካም ሊሆን ይችላል፣ ስለ አቃኢድ ሊሆን ይችላል፣ ስለ አላህ Subhanahu Wa Ta'ala ባህሪዎችንም እንደዚሁ ስለ ስሞችም ስለ ባህሪዎችም እሱ ያመጣውን በዚህ በቁርአን ውስጥ የተጠቀሱ ነገሮችም ሁሉ እንዳሉ ሳናበላሽ ሳንቀያይር ሳናወላግድ ቀጥታ ማመን ይጠበቅብናል የሚለው ነገር በውስጡ ይይዛል ማለት ነው። ይሄ ከሰምዕ በኩል ወይም ደግሞ ከዋህይ ወይም ደግሞ ከቁርአን በኩል ሲሆን በአቅልም እንደዚሁ ይሄ ነገር ያው በቀላሉ የምንረዳው ነገር ነው። ባረከላሁ ፊክ። طيب ይሄም አንድ የአላህን ባህሪያት በምንገነዘብ ጊዜ ማወቅ ያለብን ነገር ነው። ከምንም ነገር በፊት ሁሉንም ለአላህ Subhanahu Wa Ta'ala እናረጋግጥም፣ ሁሉንም ደግሞ ከአላህ Subhanahu Wa Ta'ala ማስወገድ አንችልም። ስለማንነቱ በነገረን መልኩ እሱ ያረጋገጠውን ነገር እናረጋግጣለን፣ እሱ ያስወገደውን ነገር ደግሞ እናስወግዳለን የሚል ነው። ቀላል ነው እኮ። ነገር ግን ይሄንን ቀላል የሆነ ነገር ወደ ማክበድ ስንመጣ የተለያዩ ስህተቶች ውስጥ እንገባለን ማለት ነው። ያም ምንድነው? የተረጋገጠውን ወደ አለማረጋገጥ ወይም የተወገደውን ወደ አለማስወገድ ልንመጣ እንችላለን። ተውሂድ እንዳጠቃላይ ስንመለከት ነፍይና ኢስባት ነው። ተውሂድ ራሱ ማለት ነው በሆነ ነገር ማመን ነው፣ የሆነ ነገር ደግሞ ማስወገድ ነው። ወይም ያንን ያመንክበትን ነገር ማለት ነው ከሌላው አካል ማስወገድ ያስፈልጋል። ላኢላሃ ኢላላህ ራሱ ያው ሁለት ሩክን አለው አይደል? ነፍይና ኢስባት ነው። ማስወገድ ማረጋገጥ አምልኮን ከሌላው ታስወግዳለህ፣ የምታረጋግጠው ለአላህ Subhanahu Wa Ta'ala ብቻ ነው የሚሆነው። ይሄ ላኢላሃ ኢላላህ የሚለው ነገር እንደ ጌትነትም እንደ ሩቡብያም ስንመለከተው ሩቡብያን ለአላህ አረጋግጠን ከሌላው ደግሞ ማስወገድ ነው። እንደ ስሞችም እንደ ባህሪያትም ደግሞ በዚህ አይነት መልኩ ነው የሚሆነው። ለአላህ እናረጋግጣለን፣ ከሌላው እናስወግዳለን። ለአላህ የሚረጋገጠውንም ደግሞ ማረጋገጥ እዚያ ውስጥ ነው የሚካተተውና በዚያ ኢማን ውስጥ ነው የሚካተተው። ስለዚህ አላህን ባህሪያት በመንገነዘብ ጊዜ ሲፋት ሱቡቲያ የምንለው አለ፣ ሲፋት መንፊያ የምንለው አለ፣ ሲፋት ሰልቢያ ያሉት ማለት ነው አንዳንዶቹ። ሲፋት ሱቡቲያ የምንለው አሁን መጀመሪያ ላይ ገልጸውታል። እሱ ምንድነው? አላህ ለራሱ ያረጋገጠውን ነገር በኪታቡ ላይ ወይም በነብዩ ሰለላሁ ዐለይሂ ወሰለም አንደበት ለአላህ የተረጋገጠው ማንኛውም ባህሪ ለአላህ መረጋገጥ ያለበት ባህሪ ነው። እነዚህ ባህሪያት ሁሉ በአጠቃላይ ደግሞ ጉድለት የሌለባቸው ባህሪያት ናቸው ብለን ማመን አለብን። በኋላ መጀመሪያ ላይ ካነሳነው ነጥብ ጋር እንድናያይዘው ማለት ነው። በኋላ አይ ሙሉእነቱና ጉድለቱን በራሳችን እንመዝናለን እንዳንል ለአላህ የተረጋገጡ እሱ ለራሱ ያረጋገጣቸውን መልእክተኛው ሰለላሁ ዐለይሂ ወሰለም ሲናገሩ መቼም በዋህይ ነው የሚናገሩትና ከአላህ ዘንድ በመጣላቸው አስተምህሮ ለአላህ ያረጋገጡትን ባህሪ በዚህ አይነት መልኩ ልንገነዘብ ይገባል። ለምሳሌ ህይወትን ጠቅሰናል፣ ዒልምን መጥቀስ እንችላለን፣ ቁድራን መጥቀስ እንችላለን። እነዚህ እንግዲህ ሲፋት ማዕነዊያ የሆኑ ነገሮች ናቸው። አጠቃላይ ደግሞ ከፊዕልያ የሆኑ مثلا ከኢስቲዋኢ ላህ ዐዘ ወጀል ዐላ ዐርሺሂ አላህ ከዐርሽ በላይ እንደመሆኑ አይነት ነገር ወደ ሰማይ ዱንያ ይወርዳል የሚባለውን ነገር ፊትን ማረጋገጥ፣ ሁለት እጆችን ማረጋገጥ፣ እነዚህን ሁሉ በመናረጋገጥ ጊዜ በመንደነም አላህ ለራሱ ስላረጋገጠ ነው ምናረጋግጠው እንላለን። ይሄንን በመናረጋግጥ ጊዜ ግን ከሌላው ከፍጡሩ ጋር እናመሳሰለም ወደ ሌላ ቃዒዳ መግባት እንዳይሆንብንና ማለት ነው። ምክንያቱም ሰዎች አይ እንደዛ ካረጋገጥንማ ለሰዎችም ያለ ወይም ለፍጡራን ያለ አይነት ባህሪ ስለሆነ ማረጋገጥ የለብንም ብለው የራሳቸውን መለኪያ ያመጣሉ እዚህ ጋር ማለት ነው። አላህ ላረጋገጠው የራሳቸው ሚዛን ላይ ያረጉና ሚዛኑን ከደፋላቸው እሺ፣ ካልሆነ ግን ካልመጣላቸው ከአእምሮአቸው ጋር የማይሄድ ከሆነ ወደ ማስወገድ ሊመጡ ስለሚችሉ አላህ
ሁክሙ ምንድነው ማለት ነው? አሁን ሲፋቱ ثبوتيه የምንለው እነዚህ የተረጋገጡ ባህሪያትን ማረጋገጥ ሁክሙ ግዴታ ነው የሚሆነው ማለት ነው። ምን الإيمان ነው ቀደም የጠቀሱት የቁርአን ጥቅስ አለ አዩ الذين آمنوا آمنوا بالله ورسوله በአላህ ማመን ራሱ የግድ በእነዚህ ባህሪያት አላህ በጠቀሰው መልኩ ማመን ስለሚያስፈርድ ማለት ነው። በቁርአኑ የመጣውን በሐዲሱ የመጣውን ሙእሚኖቹ በዚያው መልኩ አረጋግጠው ሊሄዱ ነው የሚገባው ነው። ሲፋት መንፊያ ያለው ከአላህ የሚወገዱ እነዚህን ከአላህ የምናስወግዳቸውን ባህሪ ጉድለትን የሚያሳዩ ነቅስን የሚያሳዩ ምክንያቱም መጀመሪያ ላይ ካልነው ቃይዳ ጋር ለማያያዝም አሁንም የአላህ ባህሪ ሲፋቱ ከማል ነው ብለናል። ሙሉነትን የሚያሳይ ነው። ጉድለትን የሚያሳይ ከሆነ ከአላህ Subhanahu Wa Ta'ala ሊወገድ መቻል እንዳለበት የሚያሳይ ነው። طيب في الحقيقة ሌላ ሁለተኛው ምንድነው ሲፋት ሰልብያ የሚባሉት ነገሮች እናነሳለን። እንግዲህ ሲፋት ሰልብያ ማለት ምን ማለት ነው? አላህ Subhanahu Wa Ta'ala ከራሱ ይሄ እኔ እንደዚህ አይደለሁም ብሎ ወይም ደግሞ ይሄ ለሱ አይገባውም ብሎ ነፍ ያደረጋቸው ከራሱ ያራቃቸው ባህሪዎችን እነዚህ ሲፋት ሰልብያ በመባል ዑለማዎች ይገልጿቸዋል ማለት ነው። ወይም አላህ በቁርአን ሊሆን ይችላል ወይም አላ ሊሳኒ ረሱል ሰለላሁ ዐለይሂ ወሰለም ወይም በነብያችን ሰለላሁ ዐለይሂ ወሰለም አንደበት ይሄ አላህ Subhanahu Wa Ta'ala ከዚህ ጥራት የተገባው ነው ይሄ ለሱ አይገባም ብሎ የተጠቀሱ ነገሮች ማለት ነው። ለምሳሌ እንቅልፍም የመሰለ ሞትን የመሰለ እንደዚሁም አጅዝን የመሰለ አላህ Subhanahu Wa Ta'ala ወላ يعجزه شيء ብሎ አላህ Subhanahu Wa Ta'ala ራሱን ምንም ነገር እንደማያሸንፈው እንደማያዳግተው የጠቀሰ ነው። ሌላ ቦታ ላይ ደግሞ እንደዚሁ እንቅልፍና ከእንቅልፍ እንደውም ከእንቅልፍ አነስተኛው ደረጃ ራሱ እንደማይገባው ይገልጻል ማለት ነው። في الحقيقة ወደ መጀመሪያው ስንመልሰው ይሄንን ሁሉ እነዚህ አሁን عدم الموت ወይም ደግሞ ሲፋቱ ሰልብያ የሚባሉት በአጠቃላይ ሰልቡ ለራሱ ወይም ደግሞ ነፊው ለራሱ ባህሪ ሆኖ አይደለም ለራሱ መገለጫ ሆኖ አይደለም ግን በሱ ተቃራኒ የሚለው ነገር በሱ ተቃራኒዎቹ ያሉት ነገሮች ስናጸድቅ ነው ሙሉ የአላህ Subhanahu Wa Ta'ala መገለጫ የሚሆነው ማለት ነው እንጂ አላህ Subhanahu Wa Ta'ala لا يمدح بالصفات السلبية إلا لتضمنها المعاني الثبوتية إلى الشيخ الإسلام ابن تيمية رحمه الله تعالى لذا الله سبحانه وتعالى الله لا إله إلا هو الحي القيوم ብሎ الحي መሆኑ ሙሉ ህይወት መኖሩን ሲያረጋግጥ ከዛ ደግሞ القيوم እሱንም ሌሎችንም መخلوቆችንም በሱ የቆሙ መሆናቸውን የሚዳኝ መሆኑን ካረጋገጠ በኋላ لا تأخذه سنة ولا نوم ብሎ ራሱን እንቅልፍም ሆነ ከትንሽ የእንቅልፍ ሸለብታም እንደማይዘው ያረጋግጣል ማለት ነው። ምክንያቱም ሞት ወይም እንቅልፍ የሚባለው ነገር የሞት ታናሽ ነው ይላሉ። የሞት መለስተኛ ሞት ስለሆነ እነዚህን ሁሉ ከራሱ አላህ Subhanahu Wa Ta'ala ያርቃል ማለት ነው። ለዛ ብሎ ሙሳን አለይሂ ሰላም ህዝቦቻቸው ጠየቋቸው ይላሉ። አያናሙ ረቡክ ጌታህ እንደው ይተኛል ብለው ጠየቋቸው አሉ። አላህ Subhanahu Wa Ta'ala እሳቸውን እንቅልፍ አስወገደባቸው ከሙሳ ማለት ነው። አቅለቀሁ ለثلاثه ايام او كذا ለተወሰኑ ቀናቶች ለ3 ቀን የሚሆን ቀናቶች እንቅልፍ አባረረባቸው። እንቅልፍ ሳይተኙ እንዲቆዩ አረጋቸው። ከዛ በእጃቸው የያዙት ብርጭቆ ነበር ይላሉ። ብርጭቆ ነገር አለና ከ3 ቀን በኋላ እንቅልፍ መጣባቸው። ያን ብርጭቆ ይዘው ያለ ሲተኙ ያ ብርጭቆ ወደቀና ተሰበረ ማለት ነው። ስለዚህ እሳቸው ብርጭቆን እየጠበቁ ነበር። በእንቅልፍ ምክንያት ብርጭቆው ከእጃቸው ወድቆ ምን ሆነ ተሰበረባቸው። አላህ Subhanahu Wa Ta'ala በምሳሌውን በተግባር አሳያቸው ማለት ነው አላሉ። በዚህ መልኩ ገለጸላቸው ማለት ነው። ስለዚህ ይሄንን ዓለም የፈጠረ ይሄን ዓለም የሚጠብቅ አምላክ የሚተኛ ትንሽ እንኳን እንቅልፍ ቸለብ የሚያደርገው ቢሆን ኖሮ ዓለሙ ራሱ ይጠፋ ነበር ብሎ አላህ Subhanahu Wa Ta'ala መልሱን በዛ መልኩ ገለጸላቸው ይላሉ ማለት ነው። طيب አሁን እስኪ በሌላ ዛዊያ እንመልከት። ይሄንን በሌላ በኩል ስንመለከት ማለት ነው ያው ሁሌ ዝም ብሎ መከራከሪያ ነጥቦችን አንስቶ ምላሽ መስጠት ወይም ደግሞ የተለያዩ ጅምብሮችን አንስቶ የቁርአን መረጃዎችን ሐዲስ መረጃዎችን ማምጣት ብቻም ሳይሆን አላሁ ዐዘ ወጀል ለራሱ ያረጋገጣቸውን ባህሪ እናምንበታለን ስንል ሌላው ስለማያምንበት ሳይሆን ማለት ነው የግድ በዚያ ነገር ማመን ስላለብንና በዚያ መሰረትም ደግሞ አላህን ማወቅ ስላለብን ነው። ከአላህ Subhanahu Wa Ta'ala የምናስወግዳቸው ባህሪያት ሁሉም በአጠቃላይ ጉድለትን የሚያሳዩ ድክመትን የሚያሳዩ ፍላጎትን ከሌላ መከጀልን አይነት የሚያሳዩ አይነት ነገሮች ስለሆኑ ነው። በዚህ ገንዘብ አንድ ሰው ኢማንያን ማለት ነው እንደ ኢማን ከዚህ የሚወስደው ትምህርት አለ። ለምሳሌ በሆነ ነገር አላህን Subhanahu Wa Ta'ala ሲገልጽ ከዚያ ባህሪ
ለዚያ ባረጋገጠው ባህሪ ማለት ነው የሚወስደው የአላህን ኃያልነቱን አዘማውን ምኑን ከዚህ የበለጠ የሚወስድ ይሆናል ማለት ነው። ይሄ ጉድለቱን የሚያሳዩ ባህሪያትንም ደግሞ ሲመለከት አላህ ከተለያዩ ከእንደዚህ አይነት ነገር የጠራ መሆኑን የጸዳ መሆኑን ያሳያል። ይሄ በአንድ በኩል ደግሞ ይሄ ተምዚህ የሚባለው ነገር በጣም በተለይ በዚክር ውስጥም በሰው ልጅ አእምሮ ውስጥም የበለጠ መዞር ያለበት ነገር ምን ከተለያዩ ጉድለቶች አላህን ማጥራት ነው። ባህሪያትም መንገድን የሳቱት በዚህ ምክንያት ነው አላህን በጉድለት በመግለጻቸው ማለት ነው። ወይም ደግሞ አላህ ልጅን ያዘ ወለደ እንደማለታቸው ይሄ ያው አንደኛ በአንድ በኩል ያው አላህ ሙህታጅ ነው ይፈልጋል የሆነ ነገር ማለት ልጅ ያስፈልጋል ነገር ሁሉ ይፈልጋል አይነት ነገር ነው ያንን ነው የሚያሳየው። ወደዚያ ሲመጣ ደግሞ ይሄ ሄዶ ወዴት ነው የሚጠራው ወዴት ነው የሚገፋው ወደ ሽርኩ ብዙ ጊዜ ማለት ነው ተንዚህ ካለማድረግ ጉድለት ከሆኑ ባህሪያት አላህን ካለማጥራት የተነሳ ሰዎች ወደ ሽርክ ውስጥ ሊገቡ ይችላሉ ማለት ነው። ለአላህ መስጠት ያለበትን ክብር ለሌላው በመስጠት ሊሆን ይችላል ወይም ደግሞ አላህ ያንን ነገር በእነዚህ ሰዎች ወይም በእነዚህ አካል ቢሆን እንጂ ማድረግ አይችልም አይነት ነገር ሊሆን ይችላል። ለዚህ ነው መጀመሪያ ላይ ባነሳ ነው ሲፈቱ ከማል ላይ የሚያሳዩ አንዳንድ ነጥቦችን አንስተው ነበር። እሱ ምንድነው አላህ عز وجل የሌሎችን አማልክት በሚጠራ ጊዜ በድክመት በጉድለት ምንም ነገር እንደማያደርጉ አድርጎ ነው አላህ የሚጠራቸው። ለምሳሌ ያንን የሙሳ ህዝቦች ሲያመልኩት የነበረውን ዒጅል ብንመለከት አለም يروا انه لا يكلمهم ولا يهديهم سبيلا اتخذوه وكانوا ظالمين ማለት በአንድ በኩል አሁን ምንድነው ይሄ ነገር ጉድለት አለበት የሚል ነው። አላህን እንደዛው ደግሞ ከእንደዚህ አይነት ጉድለት ማጥራት ያስፈልጋል ነው። የቁርአን ጥቅሶችን ስንመለከት ብዙ የቁርአን አያቶችን ማየት እንችላለን። hatta የቁርአን ምዕራፎች መግቢያዎች ራሱ ሱረቱል ሐዲድ ላይ ሰበሐ ሊላሂ አለ፣ ሱረቱል ሐሽር ላይ ሰበሐ ሊላሂ አለ፣ ሱረቱል ሰፍ ላይ ደግሞ እንደዚሁ አለ ሰበሐ በሲጋቲል ማዲ ማለት ነው እንዳለፈ አድርጎ። በኋላ ላይ ደግሞ ተጋቡንና ጁምዓ ላይ ስትመጣ ደግሞ ይሰብሑ ሊላሂ ማ ፊ السماوات የሚለው በይሰብሑ ታገኛለህ። በትእዛዝ መልኩም ደግሞ ሰብሕ እስመ ረቢከል አዕላ ታገኛለህ። ይሄ ሁሉ ደግሞ አላህን ከነዚህ ጉድለት ከሆኑ አላህ ከራሱ ካስወገዳቸው እነዚህ ጉድለትን ከሚያሳዩ ባህሪያት አላህን አጥራ የሚል ነው። በአንድ በኩልም ደግሞ የአላህን ባህሪ በማረጋገጥ ውስጥ አላህ ለራሱ ባረጋገጠው ባህሪ በማረጋገጥ ውስጥ ጉድለት እንደሌለ ማረጋገጥ አለበት ነው። ምክንያቱም አላህ ራሱን ከጉድለት አጥርቷል። ከጉድለት ያጸዳ አምላክ አላህ Subhanahu Wa Ta'ala ጉድለትን የሚያሳይ ባህሪ ለራሱ ያረጋግጣል ብለን ማሰብ አንችልም። አሁን እነዚህ ያየናቸው እስካሁን ድረስ ያየናቸው እነዚህ ሶስቱ ቃዒዳዎች አንድ ላይ ሲገናኙ ማለት ነው የሆነ የሚሰጡን ነገር ያለ ይመስለኛል እንደዚሁ አሁን ቁጭ በየሳየው ማለት ነው። ምክንያቱም ያንኛው ከማልን የሚያሳይ ነው። የሁለተኛው ደግሞ አላህ Subhanahu Wa Ta'ala ስሞችን ማነው ባህሪያቶቹ ከስሞቹ የሰፉ ናቸው ሄደን እንዳንለጥጠው የሚከለክለን ነገር ነው ወደ ማናውቀው ነገር እንዳንገባ ማለት ነው። ሌላው ደግሞ የተረጋገጠውን ለአላህ Subhanahu Wa Ta'ala መረጋገጥ ያለበትን ባህሪ ለሱ ብቻ ማረጋገጥ አለብን። ከሱ አላህ ለራሱ ከራሱ ያስወገደውን ባህሪ ከሱ ማስወገድ አለብን። መጀመሪያ ላይ ማነው በመሐል ላይ የተነሱ ነጥብ አለ مع إثبات ضدها ያልነው ማለት ነው። እሷ በጣም ወሳኝ ነጥብ ናት። ምክንያቱም ያው አላህ Subhanahu Wa Ta'ala የሆነን ባህሪ የሆነን ሰው የምትገልጽ ጊዜ የድክመት አይነት ባህሪን ከራሱ በማስወገድ የሆነ አስሉ ድክመት አይነት ነገር እንደሆነ ማለት ነው። ወይም ደግሞ በሆነ ነገር የሚታማ ሆኖ በድክመት የሚታማ ሆኖ ያንን ድክመት ከሱ አንተ የምታስወግድ አይነት ነገር ሆኖ መሆን ስለሌለበት በዚህ አይደለም አላህ የሚወደሰው። ቁርአን ጥቅሶችንም አስተን ነበር ምናልባት እዛ ላይ አሁን ባነሳው ነገር ለሻዓት ለጢፍ አንድ ነገር ማስወገድ ለራሱ ከማል አይደለም ብለው ሲገልጹ ምክንያቱም የሚወገድበት ምክንያቶች የተለያዩ ምክንያቶች ሊሆኑ ይችላሉ ብለው ይገልጻሉ ዑለማዎች። አንደኛ ያን ነገር ወይም ያ ጉድለት ባህሪ የሚባለው ነገር ስለማይቀበለው ሊሆን ይችላል የተወገደበት ማለት ነው። በሌላ በኩል ደግሞ ደካማ ስለሆነ ሊሆን ይችላል ማለት ነው። ለምሳሌ ይሄንን ጂዳር ግድግዳውን ወይም ድንጋዩን ምሳሌ አሁን አያወራም ብለን ከሱ ማውራትን ስናነሳበት በቃ ማውራት የሚባለው ነገር ስለማይቀበል ነው። ማደግ የሚባለው ነገር ስለማይቀበል ነው። መቃየር የሚባለው ነገር ስለማይቀበል ነው እንጂ ለሱ የማይገባ ሆኖ ነገር ሆኖ አይደለም ማለት ነው። በድክመትም የተነሳ ደግሞ ስለማይችልም ሊሆን ይችላል ያ ነገር የሚነፈየው። ዝም ብሎ ነፊ ብቻ ከሆነ ከማሉን አያሳይም ማለት ነው። ስለዚህ ነፊ አድርገን እነዛ ነገሮች ከሱ የጠራ ከአላህ Subhanahu Wa Ta'ala ከነሱ የጠራ መሆኑን ካረጋገጥን በኋላ ግን በተቃራኒው ግን
ሙሉ የሆነ ባህሪያት መኖሩን ልናረጋግጥ ይገባል ማለት ነው። ሌላ አንድ ነጥብ እዚህ ላይ ሼኹል ኢስላም ኢብኑ ተይሚያ ረህመቱላሂ ተዓላ ዐለይሂ ወሰን የሆነ ነጥብ ያነሱት ነገር አለ። የአንቢያዎችን አላህ ሱብሓነሁ ወተዓላ ሲልካቸው ኢስባት ላይ ሲሆን አሲፋቱ ሱቡትያ ላይ ሲሆን በተፍሲል ነው የላካቸው፣ በዝርዝር ሁኔታዎች ነው የሚልካቸው ማለት ነው። በቁርአን ስንመለከት አላህ ሱብሓነሁ ወተዓላ ሙስተዊን ዐላ አርሺ መሆኑን እንመለከታለን፣ እጅ እንዳለው እንመለከታለን። እንደዚህ በተለያዩ ባህሪዎች ኢስባት ላይ ብዙ ናቸው። ባለፈው እንኳን በስም ደረጃ ስናነሳ ያው እነሱም ሲፈት ስለሆኑ በቁርአን ውስጥ ከ80 በላይ ስሞችና መገለጫዎች እንዳሉ ነው የተጠቀሰው ማለት ነው። ቢዓክሲሂ በነፊ ላይ ሲሆን ግን ጥቅል የሆነ ነገር ነው፣ ጥቅል ነገር ነው የሚያነሳው ማለት ነው። አላህ ሱብሓነሁ ወተዓላ በጥቅል መልኩ ነው ለይሰ ከሚስሊሂ ሸይኡን ይላል። እሱን የመሰለ ነገር አምሳያ የለውም ብሎ አላህ ሱብሓነሁ ወተዓላ ራሱን ይገልጻል። እና አንቢያዎች በዚህ መልኩ ተልከው እያለ አለይሂሙ ሰላም ወአማ መን ዛቀ ወሓደ ዐን ሰቢሊሂም ይላል ሼኹል ኢስላም ተይሚያ። ከነሱ መንገድ ያፈነገጠ ሰው፣ ከነሱ መንገድ የወጣ ሰው ሚነል ኩፋሪ ከኩፋሮችም ከሙሽሪኮችም ከአለዚነ ኡቱል ኪታብ እንደዚሁም እና ጃህሚያዎችም ቀራሚጣዎችም እንደዚህ ባጢንያዎችም በአጠቃላይ የነሱን መንገድ የተከተለ ሰው ሁሉ ኢስባት ላይ ሲሆን ሙጅመል የሆነ አላህ ሱብሓነሁ ወተዓላ አለ የሚለውን ብቻ ሙጅመል የሆነ ነገር ነው የሚያጸድቁት። በይነማ ፊ ተፍሲል ሲሆን በይነማ ፊ ነፊ ሲሆን ግን ይሄ የለም አላህ ሱብሓነሁ ወተዓላ ሙስተዊን ዐላ አርሺ አይደለም፣ አላህ እንዲህ የለውም፣ አላህ እንዲህ አይደለም። በቃ አብዛኛ ለአላህ ሱብሓነሁ ወተዓላ የሚያጸድቁት ነገር ሁሉ ነፊ ነው ማለት ነው። በመጨረሻ እንደው ካሁን በፊት ይሄን ነገር ወደ አቅል ስንመለስና በአቅል ሲዳኝ ምን ያክል እንደሚከብድ ትዝ ካሉኝ ነገሮች ከሚገልጽ ነገር ማለት ነው። ከአሜሪካ አንድ ወንድም ይደውልኛል። በመቼ ነው የተቅሪባን ከ15 ዓመት ከዛ ወደ 20 ዓመት በፓልቶክ ጊዜ ማለት ነው። በፓልቶክ ዳዋ በሚደረግበት ጊዜ ነበረ። ያኔ እነዚህ አሁን የመጡት ዋትስአፕ ምናምን ነገር የሚባሉት ነገር ሳይመጡ ማለት ነው። እና ደውሎ በእኔ ትንሽ ሁስነ ظن ነገር ነበረው። ትንሽ ያከብረኛል፣ እንደዚህ ትንሽ እንትን ይለኛልና ለማረጋገጥ ነው የደወለው ይመስለኛል። ደውሎ እንደ ኡስታዝ አላህ ሱብሓነሁ ወተዓላ እጅ አለው አለኝ። አዎን አልኩት። ሁለት እጅ አለው አለኝ። አዎ ሁለት እጅ አለው። ይሄን በቁርአን አለ? በቁርአን አለ። አዎ ብዬ አንቀጹን አነበብኩለት። ወዲያውኑ ፊት ላይ ነው የዘጋብኝ። እንግዲህ ትንሽ ወደ አህባሾች ዘንበል ያለና የአህባሾችን የሚከታተል ሰው ስለነበረ ይሄን ነገር መቀበል አልቻለም ማለት ነው። ያ ሁሉ የመጣው ምንድነው? ይሄ አላህ ሱብሓነሁ ወተዓላ የነገረን ነገር ካለመቀበልና ዋህዩን እንዳለ እንደወረደ ካለመቀበል እኛ በአቅላችን ይሄ መኮንን እንደዚህ አይደለ ወይ ይሄ መኮንን እንደዚህ አይደለ ወይ ብሎ የተለያዩ በአቅል አይገቡም ብለን የምናስባቸው ነገሮች ጋር ከማያያዝ ጋር የተነሳ ነው ማለት ነውና ትልቁ ችግር እኮ ይሄንን መጠነኛ ተመጥኖ የተሰጠንን ትንሿን አቅላችንን ማለት ነው ትልቁን አላህን ካላወቅንበት ብለን ስንጠራራ ነው እኮ ችግሩ የተነሳው። አላህን ማየት ሰዎች ይችላሉ። እዚህም አሁን ሙሳ አለይሂ ሰላም ተጠየቁ። ማን ነው ጠየቁ? አላህን አሪኒ አንዙር ኢለይክ አሉ። አላህ ማየት ላይህ ልመልከትህ እስኪ ፍቀድልኝ ወይም ራስህን አሳየኝ አሉት። ለን ተራኒ አለው አላህ ሱብሓነሁ ወተዓላ። ምክንያቱም እንኳን አላህን ማየትና እንኳን አላህ አቅሙን ካልሰጠህ ማለት ነው አንዳንድ ዜናዎች ወይም አንዳንድ የሚነገሩ ነገሮች እኮ ጭንቅላት ላይ እኮ የሚከብዱ ነገሮች አሉ። በቃ መቋቋም ማትችል ነገር ማለት ነው። የሆነ አይነት በጣም አስደንጋጭ የሆነ ዜና ሲነግሩ ማለት ነው እግር ሁሉ እኮ ይንቀጠቀጥና ቁጭ ትላለህ እኮ ወይም ትወድቃለህ እኮ። ያ ምንድነው? አእምሯችን የሆነን ነገር ለመገንዘብ ተደርጎ ተፈጥሯል። ከዚያ ውጭ ሌላን ነገር የምንጭንበት ከሆነ አይቀበለውም፣ ሊቀበል አይችልም። ሙሳ አለይሂ ሰላም ጌታውን ለማየት ሲል ቃል ለን ተራኒ ወላኪን انظر الى الجبل አለው። ወደ ተራራው ተመልከት ሲለው فلما تجلى ربه للجبل جعله دكا። ሙሳ አሁን ምኑን ያስደነገጠው? ጌታውን እኮ አላየም። ግን ማይችለውን አቅሙ ራሱ ይሄ እንትኑ ሲፈርስ ራሱ ማየት አቅሙ አልነበረም። ወደቀ። አሁን አስተሳሰቡ እስከዛ አልደረሰም ማለት ነው የሰው ልጅ አቅል ማለት ነው። ነገር ግን በዚህች በትንሹ አቅል ደግሞ እዛ ካልደረሰን ብለን ከሄድን እኮ ያው የሚወገደውን እያረጋገጥን የሚረጋገጠውን ደግሞ እያስወገድን የራሳችንን የሆነ አይነት ነገር መፍጠር ማለት ነው። እሱ ባለው መስመር በተቃራኒ በራሳችን መሳል ማለት ነው። በራሳችን መሳል ማለት ነው። ይሄ ደግሞ ያው ከቁርአን ጋር የሚጻረር ስለሆነ ወደ ቁርአኑና ወደ ሐዲሱ አስተምህሮ እንመለስ የሚለው መልእክት የዛሬው ነው። ሰዓታችን ችግሩና አሁን አንዲት ነጥብ የሼኹል ኢስላም ተይሚያ አንዲት ያነሳት ነገር አለችና ችግራቸው እነዚህ ሰዎች ይላሉ አጭር ናት። ኢስባት የሚያደርገን ሁሉ ሙጀሲም የሚል ስም ይሰጡታል አሉ። በቃ ችግሩ በቃ እዚህ ላይ ነው ያለው።
አንተ ኢትባት አረክ ማለት አላህ Subhanahu Wa Ta'ala የነገረህን ነገር ተቀበልክ አላህ እንዲህ ነው ብለህ በሱ በገለጸው መልኩ ገለጽክ ማለት ሙጀሲም ነው የሚል ስም ይሰጣል ማለት ነው። ይሄ ነው ሰዎችን ብዙ ጊዜ ወደ ሌላ መስመር እየወገተታቸው ያለውና ይሄን ነገር ልንገልጽ طيب خير እሺ ውድና የተከበራችሁ ተመልካቾቻችን እየተከታተላችሁ የነበረው ፕሮግራም ከአላህ Subhanahu Wa Ta'ala ሲፋት ጋር በተያያዘ ወሳኝ ነጥቦችን ስናነሳበት የነበረ መፋሂም የተሰኘ ፕሮግራማችን ነው። በዛሬው ፕሮግራማችን ያቀረብነው መልእክት ኢንሻአላህ ወደ እናንተም ደርሶ የበለጠ በአላህ ባህሪያት ላይ የነበራችሁ ግንዛቤ ተበላሽቶ ከሆነም ይስተካከል ነገር ወይም ደግሞ ተስተካክሎም ከሆነ ደግሞ የበለጠ የቂንን የሚተጨምሩበት ፕሮግራም ብለን ነው የምናስበው። በሌላ ተመሳሳይ ፕሮግራም ኢንሻአላህ እንገናኛለን። የዛሬውን ፕሮግራም እዚሁ ላይ እንቋጫለን። والسلام عليكم ورحمة الله وبركاته.